ጨዋታው 1-1 በሆነ ውጤት አልቋል። እናቴ ትሙት አልደበረኝም። በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ! ግዴታ በስትክክል እንዲጮቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስትክክል መጫወት አለባችሁ መባል አለባቸው ማለት ነው። ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይሄን ጨዋታ በስትክክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩ ነው የሚገኙ። ስለዚህ ይሄን ጨዋታ በደንብ ወጥረን መጫወት አለብን። ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ። ፈርስት ሃፍ እኛ በደንብ ዶሚኔት አድርገናል። ሊቨርፑል 1 ቸልሲ 1 ወንዳታ። ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላው ቸልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠን የገባው አባቴ ገባቷል። አሁን መተ የቸልሲ ደጋፊ እንደ አዛም እንዳታረገኝ አባቴ አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ዋን ዲፕ ላይን ፕሌይ ሜከር ነው ዲስትሮየርነቱን ተወና ማን ነው ገባርለ ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች፣ ግን ቦክስ ውስጥ ስትገኝ ግን በቃ ዳሎ ግራኙ ዳሎ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች፣ ስታጠቃ የሚገርም ቦታ ላይ ትገኛለች፣ ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ታንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው በለላ ሊቢያንስ ተርፈሻል ማን ገባር ያለ ፕሪዲክሽን ላይ አቻ ቸልሲ ምርጥ ከሆነ አቻ ይወጣሉ የሚያልፉ አሳክተው። ምክንያቱም አንቺ ሽት ነሽ ያባ ሽት ሆነሽም ግን ቸልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእና 3 ነጥብ አይገባችሁ ነበር። በፈርስታ ግማሽ ለግማሽ ታከታየ ፈርስታ 3 ነጥብ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያረግም። ሃፍ ታይም ላይ እንገናኝ። ጀሞ ፕሮፌሰር ኢዝ ባክ ጀሞ በትልቁ ተመልሰናል። አሁን ጀሞ ትንሽ ከመጠፋፋት በኋላ ፕሮፌሰር ኢዝ ባክ ይላል። ዛሬ ሊቨርፑል ከሪቾ ጋር አቻ ወጥቷል። አርሴም ፍጻሜ ደረሰች። የተመኘነው ሁሉ እየቆሰቆሰ ነው፣ እንዳሰብነው እየሄደ ነው። ጀሞ የአርሴ ፋሚሊ ተመልሻለሁ። በዚህ ጊዜ እንዴት ነው የምጠፋው? አርሴ እንደዚህ ወርቃማ ዕድል አግኝቶ እንዴት እጠፋለሁ? ጀሞ አሁን ተመልሻለሁ። በደንብ ነው ሴሌብሬት የምናደርገው። ፕሪሚየር ሊጉንም ሴሌብሬት እናደርጋለን፣ ቻምፒየንስ ሊጉንም ሴሌብሬት እናደርጋለን። የት ነው የምጠፋው እኔ? አርሴ እዚህ ደርሳ እንዴ የተመኘ ነው ህልማችን ኦን ሲሆን እኔ ልጠፋ አለው። ደግሞ ፕሮፌሰር ኢዝ ባክ በትልቁ ደግሞ ከዚህ በኋላ በትልቁ ይላል። እንደ ቡድን ምርጡን ቸልሲ ከስንት ጊዜ በኋላ ዛሬ ያየው ጥሩ እንቅስቃሴ፣ ጥሩ ፐርፎርማንስ። ያው ታውቃላችሁ መጀመሪያ ባለ ሀብቶች ወገሙብን፣ ከዛ ተጫዋች እርስ በርስ ቡድን ይዞት ወገመብን፣ ከዛ ዛሬ ደግሞ እንደምታዩት ጉዳት አንድ ተፈጥሯዊ ዊንገር የለንም፣ ጉዳት ራሱ ወገመብን። እድልም የለንም በዚህ ዓመት እድልም የለንም እንጂ ሼባው ከኛ በምንም ተሽሎ አይደለም እዛ ቦታ ላይ የተገኘው። እድል አለው በቃ ምንም ኑሮ ደግሞ እድል ከሌለ የትም አደርስም። እሱን የጠመመብን። ከዛ ውጪ ጥሩ ነበርን። ኮልዊል ማለት በቃ ይሄ ጽድት ያለ ሴንተር ባክ ታውቃላችሁ አይደል? የሚሰነጥቃቸው ኳሶች ምናምን በማል ትንሽ የጉዳት አጋጥሞት ግን ቀጥሏል ጨዋታውን። እንግዲህ ጉዳት እንደማይሆን ተስፋ አረጋለሁ። ከዛ ውጪ እነ ካይሴዶ ምርጥ ነበሩ። ኤንዞ ፈርናንዴዝ ምርጥ ነበር። ሃቶ ፈርስት ሃፍ ምርጥ ነበር። ኩኩሬላ እንዲሁ ጥሩ ነበርን እንደ ቡድን። ግን ደግሞ እድል የለንም። የቻምፒየንስ ሊጉ ነገር ያው በተስፋ ካልሆነ በስተቀር ብዙም ራሳችንን የምንጥልበት ነገር አይደለም። ትክክለኛ ሰዓቱን የጠበቀ ጨዋታ ማለት የዛሬውን የአራዳ ልጆች የምሳ ሰዓት ጨዋታ ሆኖ ሲጀምር ጤነኛ ጨዋታ ታይቶ ማይታወቅም ነው የምልህ። ሁለቱም ሄደው ሲያንቀላፉ ተመልክተናል። የሪያን ግራቨንበርች ጎል ግን እጅግ በጣም አስገራሚና አስደናቂ ነበረች። ግን ምን ያደርጋል ክለቡ ያንን ተቋቁሞ መውጣት አልቻለም ማለት ነው። በሚያስገርም እኔ ጋክፖ የሚባል ሰውዬ ለምን እንደሚቆዩበት ለምን የዚህን ያህል ደረጃ እንደጸኑበት ግራም ያጋባ ነው የአራዳ ልጆች ማለት ነው። ጎሉም ሲገባ ጥፋቱንም ሲሰራ ሁሉም ነገር ጥፋቱ የራሱ የጋክፖ ነውና መከራ ነበረ ነው ማለት ነው። ሪዮ ኢንጎማ የሚባል ታዳጊ ግን እጅግ በጣም አስደናቂ ነበረ ማለት ነው። በቼልሲዎች በኩል ደግሞ ኩኩሬላ እጅግ በጣም ልዩ ነበረ ማለት ነው። ጨዋታው ግን ለማንኛውም አንድ እኩል በሆነ ውጤት ተጠናቋል ማለት ነው። ሐሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አቤት ቅሌት ሼዋው ሃንግማን በጠራራ ፀሐይ ሃንግ ያዘ። ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አቅም አንተ
ምን አይነት ቅሌታም ሰውዬ ነው እንኳን አንተ። ባለፈ ትርፌ እንደዛ ለጥልጥ አለቀቀች። የዛኔ እኮ እንዲያልክ ብዙ ምክንያቶችን አቀረብክ። በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው? ደግሞ እኮ ቀጠቀጡ እኮ ዛሬ። በእውነት ነው የምልህ፣ በእውነት ቼልሲ ዛሬ ጥሩ ብቃት። እኔ በቀን እንዲህ የምትጫወት አይመስለኝም ነበር። ቼላው የምሬን ነው የምልህ፣ አክብሬሃለሁ። ቶፕ ፎር የምትጫወተው ምን መስሎ አንተ ነህ፣ ጀለስ አይደለም። የምሬን ነው የምላችሁ። ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው። የምሬን ነው። ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል ጨዋታው። በጣም ያሳዝናል። እኔ ያዝኛለሁ ይህንን ጨዋታ በማየቴ በምሳ ሰዓት። በእውነት ምሳዬን እንዲያቀለሸልሽኝ ያደረገኝ ይመጃል። ለማንኛውም እውነት ለመናገር ማለት ነው ጨዋታው ምርጥ ነበር፣ ግን ኤንዞ ማለት ነው ጨዋታውን መግደል ትችል ነበር። ወይኔ ጃኦ ፔድሮ እንዴት እንደዛ ሮጡ! በዛ ላይ ማለት ነው ፍሪምፖንግ የነካው ቋስ። እኔ ለምን ፔናልቲ እንዳልሰጡ አላውቅም። በጣም ሴንስ ይሰጣል ፔናልቲ ቢሰጥ ኖሮ። ግን እሺ እሱን ተውት። እንዴት ነው ኤንዞ ድንዝዝ ብለህ የምትይው? ከዚህ በላይ እኮ ጃኦ ፔድሮ ምንም ሊረዳ አይችልም። እግዚአብሔር ሰጥቷል ቋስ በቃ። አንድ ነገር ግን ያናደደኝ ምን መሰላችሁ? አሰልጣኙ 70ኛው ደቂቃ ላይ እግዚአብሔርን ጃኦ ፔድሮ ብቻውን ሆኖ ነበር። 70ኛው ደቂቃ ላይ ሃቶን አስወጥቶ ዴላፕን አስገብቶት ቢሆን ኖሮ ጨዋታው ሊቀየር ይችል ነበር። ለምን መሰላችሁ ያናልኳችሁ? ሃቶ ቢጫ ካየ በኋላ ማለት ነው ፍሪምፖንግን ፈርተውት ስለነበረ ቼልሲዎች ኩኩሬላ እየተመለሰ ነበር። ፕሬሲንጉ በደንብ አልነበረም። አይታችሁት ከሆነ መጨረሻ ላይ ሲገልጽበት የነበረውን መንገድ ጃኦ ፔድሮ አይታችሁት ከሆነ ከአሰልጣኙ ጋር ሲነጋገር ነበረ። በእጁ ምልክት እየሰጠው ነበር። ያ እንዲስተካከል ኢቨን ማለት ነው እንትና ቢጫ አየ ኩኩሬላውላ መጨረሻ ላይ ያ እንዲስተካከል ማለት ነው በዛ በኩል ዴላፕን አስገብቶት ዊንገር ላይ ጃኦ ፔድሮን አጥቶት ዴላፕን አጥቂ አድርጎት ማለት ነው ኩኩሬላን ፉልባክ ቢያደርገው ኖሮ በጣም አሪፍ ነበር። ለምን መሰላችሁ? አንደኛ እኛ ክሊር የምናደርገው እንኳን ዴላፕ በቴስታ መውረድ ይችላል። ሁለተኛ ፋይቲንግ ስፕሪት አለው። ዴላፕ ይጋጫል ከሌሎቹ አንጻር። ስለዚህ ለጃኦ ፔድሮ እንደዚህ አይነት ስፔሶች ቢሰጥ ይኸውልህ ባገኘው ስፔስ ምን ማድረግ እንደሚችል አይተነዋል። ሶ ብዙ ነገር ይቀይርንል ነበር። ሌላው ደግሞ ማለት ነው ማሎ ጉስቶ ሙሉ መጫወት አልነበረበትም። ላቪያን አስገብቶት በኔ እይታ ላቪያን አስገብቶት ማሎ ጉስቶ ማስወጣት ነበረበት። ላቪያ መሀል ላይ ቢጫወት ማለት ነው። ከዛ በኋላ ሪስ ጄምስ ፉልባክ ቢሆን ኖሮ በጣም አሪፍ ነበር። ለምን መሰላችሁ ያን ያልኳችሁ? በጣም ማለት ነው ማሎ ጉስቶ ኳስ ሲይዝ በጣም ድንብርብር ኢቭን ማለት ነው ፓልመር አቋም መዋዠቅ ትልቁ ተጠያቂ ማሎ ጉስቶ ነው። ምክንያቱም ኳስ የሚሰጠው ኳስ በሙሉ ስተት በጣም ሺት የሆነ ስራ የሚሰራው በቃ ምንም ሴንስ የማይሰጥ ነገር ኦቨር ድሪብል ያደርጋል። ኦር በጣም ክሮስ የሚያይደረግ ኳስ ክሮስ ያደርጋል። ወደኋላ የሚመለስ ምንም የሚሰራውን ስራ የማያውቅ ሰው ነው። የምሬን ነው የምነግራችሁ። በጣም አሪፍ ጨዋታ አይተናል። እንደዚህ አይነት ፋይት ስፕሪት ግን እስከዛሬ የት ነበር? አሁን ሁላችንም መጸለይ ያለብን ቦርንሞዝ እንዲሸነፍ ብቻ ነው። አለቀ። የሚታወቀኝ ነገርስ ሊቪያንስ የሚታወቀኝ ነገርስ ይኸው አቻ ወጣን። እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬን ነው የምላችሁ። እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር። ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበረኝ። ከምሬን ነው የምላችሁ። ሆኖ ለምንድን ነው ሪዮ ኤንጉሞሃ የተቀየረው? ልረጋጋሽ ፋሚሊ ማሸነፍ እኮ ጨዋታ እንችላለን ፋሚሊ። ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር። እውነት እሱ ራሱ መቀየር አልነበረበትም። ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላውቅም። ሊቪያ ስረጋጋ ለምጣ ይኸው 1 ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው። ይሄን እንኳን መበቀል አልቻልንም። ሲያስጠላ 7 ከመቆጠር የገላገለን እግዚአብሔር ተመሰገነ ይሁን። ይህንንስ ማን አየበት? ዛሬ ግን ማለት ነው የምር 3 ነጥብ ይገባል ነበር። ልጆቹ የምር ይለያሉ። በቃ የዛሬው ቼልሲ ምን አለ ከኖቲንጋም ጋር ከበርንማውዝ ጋር ስንጫወት ይሄንን ቼልሲ ብናየው አሪፍ ነበር። ብሉ ፋሚሊ ያው ምንም ትርጉም የሌለው ውጤት ነው። ግን ለተጫዋቾቹ ለቀጣይ ሳምንት ለኤፍኤ ካፕ ፋይናል ይሄ እንደ አንድ ጥሩ መነሳሻ ይሆናል ብዬ ተስፋ አደርጋለሁ። እንዳይደብራችሁ እንድች ብሎ እንዳይደብራችሁ ብለን በዚህ ቼልሲ አቻ ወጣን አይደል? አረ በስማ አመር እንዴት ነው የሚያሳዝ! አረ ግራቨንበርች ምን አይነት ጎል አግብተህ ያ ጎል ማን ነው? ዴቪድ ቤካም ነው ማልኩኝ እኔ የሆነ ሰዓት። አረ አርነ ስሎት አረ ምንድነው እየፈጠርክብን ያለው? አንፊልድ ላይ 6 ነው ምናምን የተሸነፈ ሰውዬ እኛ ጋር መጥቶ 1 ነጥብ ይዞ ይሄዳል አይደል? አረ መቀለጃ በጣም ነው እኔ ወንድም ጥላ ምናምን የሚባለውን በዩናይትድ ጥፋት ይሄኛው ይቀጣል ይሄኛውን እንወግረዋለን ብዬ ነበር። መጀመሪያ ራሱ ቪዲዮ ያልሰራሁት ይኸው ፎከርክ ምናምን እንዳይባል ነበር።
ኧረ እንዴት ጭስ እንዳልኩኝ በስማ መረ ግራቨንበርች ግን ግራቨንበርች እኔ ስቦዝ ላይ ስለ ስቦዝ ላይ እኔ አውርቼ አልጠግብም። ስለ ስቦዝ ላይ ግን ግራቨንበርች ጎልህ ያሁኑ ፑሽካሽ ምናምን የሚበለው እሱ ነው ያሁኑ ጎል በስማ እና ዛሬ የሚደረጉትን የጨዋታው የፕሪሚየር ሊግ ጨዋታዎችን ዩናይትድም አለው ምናምን እነሱን ሜልቤት ላይ የገባችሁ መጫወት ትችላላችሁ። ወይም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንንም ጆይን አድርጉ እሺ። በስማም ሳድ ድሮ አይገባል። ሁለት የማይችሉ ቲሞች ተጫውተው ማለት ነው። የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ተሙት ማለት ይላል ደወረስ ዲፌንዲንግ ቻምፒየን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው ማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከትነው ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብቷችኋል? ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። ኧረ በስመ አብ እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት ነው። በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው። በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ቻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። ሊቨርፑል 1 ቼልሲ 1 እንዳልኳችሁ ነው። ሁለቱም ነጥብ ሊጥሉ ይችላሉ ብዬ ሁለቱም አቻውጡና ነጥብ ጣሉ። ለማንኛውም መጥፎም አሪፍም ጌም የምትለው አይደለም። ያው ሰከንድ አፉ በተለይ ትንሽ ዛግ ያለ ነው። ፈርስት አፉ ይሻላል። አሪፍ እንቅስቃሴዎች ነበሩት። እንዴት አያችሁት? ስቲማችሁን ቅድም የተናደዳችሁ ሰዎች ማለት ነው ሁለቱም ይጥላል ስል አራኝ ምናምን የምትሉ ማለት ነው እንዴ። ቆይ እኔ ሌላ የሊቨርፑልስ ትንሽ ይበልሽ ትንሽ ገባ ወጣ እያለ ነው። የቼልሲ ደጋፊ በጣም ደካማ እኮ ነው ቲማችሁ። ወይ እኮ ምንም ሀቅ ነው። ምንም ያናል የሚያስደብር ነገር የለም። ኤኒዌይ ዛሬ እንደውም መጥቶ ነጥብ አግኝቷል። ስለዚህ የዛሬ ሳምንት ደግሞ ተዘጋጂ ለዋንጫ መተሽ እዛ ዌምብሌ ላይ መጥቼ ምን መተሽ እኔ እንጂ የምመጣው መጥቼ እዛ ዋንጫ ስቀበልሽ አንቺ ያው ሰከንድ ቦታ በደንብ ታሟሙቂያለሽ ማለት ነው። ለማንኛውም ዛት ማች እኮ የሚያስከፋ ወይንም ደግሞ የሚያስደብር አይነት ውጤት አይደለም። ሄደ አንፊልድ ተጉዘ አቻወተ መምጣት የሚደብር ውጤት ነው ብዬ አላስብም። ኩኩሬላ ማን ኦፍ ዘ ማች ነው። ኮልዊል መመለሱ ሪስ ጄምስንም እንደዛው ማየታችን ጥሩ ነው ብዬ አስባለሁ። ምናልባት ለኤፍኤ ካፕ ፋይናል መዘጋጀት ይኖርብናል። ያ ነው ሊቨርፑላውያን ሙተት ባለው ቸልሲ 6 ጨዋታ በተከታታይ በተሸነፈው ቸልሲ አቻወተናል በሜዳችን። ይሄ አርነ ስሎት የሚባል ባዶ ጭንቅላት አሰልጣኝ አንፊልድን የማንም መጫወቻ አደረገው። ሁለት የማይችሉ ቡድኖች ተጫውተው አቻ ወጥቷል። ምንድነው ጨዋታ? ውጥንቅጦ የወጣ ጨዋታ፣ ሹንሹንጋ ከጥሙንጋ የሆነ ጨዋታ